ወገኖቻችን ሙስሊሞች አብረን ነው የኖርነው። አብረን ይህን ያህል ዘመን ኑረናል። እንደ ግማሹ ክርስቲያን ነው፣ ግማሹ ሙስሊም ነው። ያንን ወገን እንዴት ያደርገዋል? ሊለያዩአቸው ሊከፋፍሏቸው የሚጥሩ አሉ። አትስሟቸው። ኢትዮጵያውያን ናቸው። በኢትዮጵያነታቸው እመኑ። በኢትዮጵያነታቸው ኩሩ። እንዲያው አንድ አስታውሳለሁኝ በ68 ዓመተ ምህረት ነው ሐዋሳ ሳለሁ አሩሲዎችና ሲዳማዎች ጥቁር ውሃ የምትባል አለች አንድ ቦታ፣ እዛ ተሰብስበው አማራን እናጥፋ አሉ። አማራን እናጥፋ፣ በደርግ ጊዜ ነው። አማራን እናጥፋ አሉ። አንድ ትልቅ ሽማግሌ ቆሙና ሽማግሌ አያጥፋ፣ ሽማግሌ ትልቅ ነው። አዎ ተሳሎ ላቡከ ወይነግረከ ነው የሚለው በመጽሐፉ። ሽማግሌ አማራን የምናጠፋው ከየት ጀምረን ነው አሉ። እኛ በአካባቢ ያለውን ነዋ አሉ። እናጥፋታልን ከአስመራ ከትግራይ ከጎንደር ጀምረን እያጠፋን እንንጣ አሏቸው። አሁንም መልስ ለማሳጣት ነው። ይህማ እንዴት ይቻለናል? ቤትስ አልፈን እንዴት ብለን ስንሄደን ብለው በዚህ ስብሰባው ፈረሰ ቀረ ማለት ነው። እና ሲዳሞን ሆነ መንገድ የሰራ ትምህርት ቤት የሰራ ልማት ያቋቋመ አማርኛውን ያስተማረ ሁላችን በዙ ጊዜ በዛ ኑረናል። ኧረ አማራ ለኦሮሞ ተገዛ እንጂ አማራው ኦሮሞን አልገዛም። እዛ ተገዥውን ወዛ የሚያገለግለው አማራ ነው። ይህ ከኦሮሞቹ አልነቃም። አዎ መሪዎች ባካቸው ይብቃቸው። መሪዎች ቢበቃቸው ምን አለ? ለህዝቡ ብታስቡ ምን አለ? እግዚአብሔር ለሀገራችን ሰላምን ይስጠን። በየቦታው የሚዋደቁ ወንድሞቻችን እጅግ ያሳዝናል፣ እጅግ ያስለቅሳል። ይህንን ሁሉ ጠጥ አድርጎ ቤታቸው ልጆቻቸው ጋር አንድ ላይ ለመሆን ያውቃቸው። የመሪውንም ክፍል እግዚአብሔር ያስተካክልልን። አቡነ ዘበሰማያት እንድገም ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦዝቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወቁን ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። አባ ጨረሮ ዘሰሜን ወሎ አሁን በድካም ላይ ያሉ እና አደራቸውን ወንድሞቻችን፣ ልጆቻችን፣ አባቶቻችን እግዚአብሔር ሰላሙን ይስጥልን። የማይሰራት እግዚአብሔር ይፍታ።